እስቲ ለምንድን ነው እንደዚህ ነው? ደስ የሚል አራካት እውነት ብሩኬ ማለት ነው። ሌላ ሴት ከምጎቱት ሀይሚን ማለት ነው። እንዲህ የሳምክ ብትለማመጣት እስካሁን ረስተው ነበር። ኧረ የሳቄ ምንጭ ሆናችኋል ዛሬስ። ቆይ ለምን ሄድሽና ለምን ተመለሽ ሀይሚዬ? መጀመሪያ ቡቡ የምታድርበት ቤት ማለት ነው። ምግብ የለም እንዴ? ቆይ በቀደም ዳቦ ጎረስክ፣ ዛሬ ደግሞ አፕል ጎረስክ። ቁልፍ እንድትሰጠኝ እፈልጋለሁ። እዚህ ቤት ቤቱን እኔ ነኝ እየኖርኩበት ያለሁት። ባይዘወይ የተከራየው ባይዘወይ ሃይማኖት ታደሰ ተለያይተናል እያላችሁ አብራችሁ እንደኖራችሁ እያወቅን ነው። ትሆናለች ነው እኮ ያልካት። ሚስት ምን ነው ሚዜ ልታረጋት ፈለክ? ማብሰላት ምን መድፍ ወርዶብ ነው አብሰላትን አስጠፋት። ብሩኬ አንድ ቀን አምጥተህ አንጫጭተህ ነው ዝም አስወድቃቸው። ከወንዶች ሀሰላንተ ሀሰን ምንድን ነው የደገስከው ድግስ ላይ ያልተመቻትም የሆነ ነገር ተናግራለች። ዞር በል እንዳትነካኝ። ከልጅነት እስከ እውቀት እስካድግ ድረስ እኮ ነኩት አይደል? እውነት ነው። ከልጅነት እስከ እውቀት ድረስ ደረት ላይ መተኛት ማቀፍ ማንም እንዴ ዘው ብላ አትገባም። ቁልፍ ስጠኝ ብላ ከጎን የምትሆነው ነገር የሆነ ነገር ሊበላ ሲሄድ ኩሽና ሄዳ የምትቆመው ነገር። ወይኔ ሀይሚዬ አይዲ አልቆባቸዋል። ተው ታረቁ። አፍሬሽ ነው ልጁ ጥቃት ሊያደረስብኝ ነው። ፍቅር እየሰጠች ነው ባይዘው። በነገራችን ላይ የምን ጥቃት ነው? ስለምን ጥቃት ስለምን ፖሊስ ነው የምታወሪው ሀይሚዬ? እኛ አንሰማሽም። ደክሟቸዋል፣ ማሳመን አቅቷቸዋል። ቪዲዮ ላይ ባይዘወይ ማለት ነው። ያ የሆነ መጥፎ ነገር ከምትናገሩት ዛሬ የሰራችሁት ሀረካት በጣም ደስ ይላል። ብሩኬ ላይ ራሱ የሚታየው ፈገግታ ደስ የሚል ነው። ሻንጣውም ባዶ ሻንጣ ነው የተወረወረው። አንድ ሁለት ጫማ ጠርቅ አድርጋ ሀይሚዬ ካርቶን ላይ አድርጋ በር ላይ ያስቀምጣለች። ከዛ ቆይቶ ብሩክ እንደሚገባ እንዳትረሱ ጋይስ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? አለውን የደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጨረቃዎች እንግዲህ እንዲህ ተሽኮረመሙ ዛሬ መተውልናል ማለት ነው። ብሩኬ ጨምርሃል፣ በዚሁ ቀጥልበት። ሌላ ሴት ከመጎተት እንደሆነም ሀይሚን እንደዚህ እያሽኮረመምካት ሌላ ፕሮሰስ ውስጥ ብትገባ ይሻላል። ፕሮሰስ ስላችሁ ደግሞ ሌላ ነገር እንዳይመስላችሁ፣ ማለት ፍቅር፣ ሰላም ማለት ነው። በቃ አይደለ? ሳቃቸውን ደስታቸውን መልሰው ከዛ በኋላ መግባባት። ይሄ ማይሆን ቃል መወራወር ትርፉ ሌላ ታሪክ ነው። እና ዛሬ ደስ የሚል ሀረካት ላይ ናችሁ ጋይስ። እሱም የድሮ ፎቶ ልገረጭጭሽ ነበር እንዲህ አቀፍኩሽ ይመስላል እኮ ባይዘወይ ማለት ነው። በነገራችን ላይ ብዙ ጊዜ ከንፈሯን ለመገንጨጭ ትሞክርና ብሩኬ ማለት ነው የሆነ በቃ የራሱ ከንፈር ራሱ እንቅስቃሴ ያለው አይታችሁት ሆነ ብዙ ቪዲዮ ላይ ማለት ነው። ሰው ያው አለ አይደለ ትዕግስት የሚባል ነገር አለና ሀይሚን ደግሞ ያው አከብራታለሁ ይላል እንግዲህ እንደምናየው። ሀይሚዬ ደግሞ አራት ልጆቹን ወይ ስጭኝና እንግዲህ ይሄን ቤት ይቦርቁበት፣ ካለበለዚያ ብቻሽን ምን ታረጊዋለሽ? ሌላም ብገዛልሽ ምን ታረጊዋለሽ አላት። ከዛ ምን አለች ሀይሚዬ? እምቢ ያልክ አለች። ብሩክ እምቢ ብላ ነው ወይስ ምንድን ነው? እምቢ ብለህ እውነት ልጅቷ ፈልጋ ከሆነ አራት ልጆቹን ፈልጋ አንተ እምቢ ብለህ ከሆነ እውነት ሀራሙ አንተ ጋር ነው የሚሆንብህ። የምሬን ነው። አንተ ሌላ ሴት እያቀፍክ እሷን ቤት እንደዚህ እስረኛ አድርገህ አራት ልጆች ፈልጋ ከከለከልካት ሀራም አሊክ አንተ ነህ። እሺ የምሬን ነው ቤተሰብ፣ እውነቴን ነው። እምቢ አልካላለችም በቀደም ለታ እኔን ስለማልተኛለት እናንተ ስለምተኙ ነው ይዟችሁ የሚጎትታችሁ አለች ሀይሚዬ። እኔ አንቺን አከብርሻለሁ እንዲህ አይነት ጥያቄ አልጠይቅሽም አላት። ለምን ታከብረኛለህ አለችው። እንዴ አንተ ምን አስበህ ነው? አንተ እንደዚህ በሞራሏ እንዳትጫወት። የምሬ ነው። እውነት ሀይሚ እንደዚህ አይነት ነገር ፈልጋ አንተ ካልተረዳሃት እውነት ብሩኬ ሀራም ነው የሚሆንብህ። የምሬን ነው ምልክ እግዚአብሔርን እውነቴን እኮ ነው ቤተሰብ እንደፈለጋችሁ በሉኝ። እኔ ፍቅረኛዋን ነው ያልኩት፣ ሌላ ሰው አላልኩም እኔ። ምክንያቱም ስንት ቀን ሙሉ ይሄው የቤት እስረኛ ናት፣ እመቤት ናት፣ የቤት እመቤት ሆናለች። እንግዲህ ብሩኬ አንተ ቤት ነው የምትውለው? አላቅም፣ ያንተን አላቅም። ግን እሷ ይሄው ስንት ቀኗ ከቡታጅራ ከመጣ ጀምሮ ውጭ ወጥታ አታውቅም። እንግዲህ እንደምናያት ማለት ነው። ሶ ካነጋገሯ ይሄን ነገር ካልተረዳት እውነት ሼም ነው።
ዛሬ ግን ማለት ነው ከኋላ ሆነ ሁለት ያደረግከውን ነገር ቀጥልበት፣ ሂድበት ቡቡዬ። የምሬን ነው። ለሃይሚ በጣም ተስማምቷታል። ፊቷ ላይ የሆነ ነገር አንብቤያለሁ። በቃ አንተ ጭቅጭቁን ንትርኩን ትተህ ማለት ሃይሚ ስትል ማለት ነው አንገቷ ስር ገብተህ ሳም አድርጋት፣ ከዛ ትረሳዋለች። የምሬን ነው። ስሟት ካበቃ በኋላ ይሄ ልጅ ጠቃል ሊያደርስብኝ ነው አላለችም? ወይኔ ሃይማኖት ታደሰ ዛሬ ትንሽ ፈታ ነው ያደረጉኝ። እግዚአብሔርን ብዙዎቻችሁም ፈታ እንዳላችሁ ተስፋ አደርጋለሁ። ያው ብሩኬ አልወጣም ባይዘወይ ማለት ነው። ያው አንድ ቤት ውስጥ ሆነው እንዴት አይነት ቪዲዮ ያምጡላችሁ? ከዛ አንጻር ነው ያው እሷ ሴት ናት። እሷ ውጭ ብትባልም ደስ ስለማይል እሷ ቤት ውስጥ ሆና ብሩኬ እንደወጣ ሆኖ እየተሰራ እየተከወነ ያለው እንጂ የትም አልሄድም። የት ፔንሲዮን የት ምን። እንደዛ ከሆነማ ሃይሚ አሁን ላይ ነው እንደው የምትጎጂው ማለት ነው። ምክንያቱም የእዩ እርግዝና ችግር የለው ኖርማል ነው፣ አንቺ ሳትኖሪ ነው። ግን አሁን አንቺ ጋር እየመጣ እየዘነጠ ከዛ በኋላ ተነጋግራችሁ የሚሆንም ተነጋግራችሁ ከዛ እየሄደ ከዛ በቃ የፈለገው ቢያደርግ መብቱ ነው። ምክንያቱም ከቤት ውጣልኝ ብለሽዋል። በቃ ከዛ የሆነ ነገር ተፈጠረ ቢባል በዛን ሰዓት ነው የተፈጠረው። በጣም ሼም ነው ይሄ እንደዚህ ማለት ነው። ምክንያቱም ውጣልኝ ስትይው መቼስ ወንድ ልጅ ነው እንዴ እጅና እግሩን ስርስር አድርጎ ፔንሲዮን እንዴት ነው የሚተኛው? እዛ ፔንሲዮን አንድ እሱ ብቻ የሚያርበት ፔንሲዮን አይኖርም እኮ አይደል? እንዲህ ብዙ ገዝተዋሶች ነው ያሉት። ስለዚህ ፔንሲዮንም እንዲያድር አትፈቅድለትም ሃይማኖት ታደሰም። ብሩኬም እዛ አያድርም። አዲስ አበባ ምን የፈለገ እንዴ የአላሙዲ ገቢ ነው እንዳንተ ያለው ይሄናል። አሁን አዲስ አበባ ፔንሲዮን ስንት ነው ጋይስ? ፔንሲዮን ያደራችሁ ሰዎች ንገሩኝ ኮመንት ስር። ምክንያቱም በብልግና ብቻ አይደለም ሰው የሚያድረው። የሆነ ዘመድ ልጠየቁ መሄዳችሁ በብዙ ነገር ይታደራል ፔንሲዮን በነገራችን ላይ ማለት ነው። እንደዚህ ስላችሁ ደግሞ እንዳይደብራችሁ ጋይስ። እና ስንት ብር ወጪ ይወጣል ሁል ጊዜ። አሁን እሱ ከቤት ተባረር ያለሁ እያለ እዛ ነው ያለው ፔንሲዮን አለሁ ነው የሚለው አይደል እንዴ? ስለዚህ እንዴት ይሄን ነገር ያደርጋል ብላችሁ ታስባላችሁ? አንድ ቀን ሁለት ቀን ሊደረግ ይችላል፣ ግን እነሱ ሳምንት ሊሆናቸው ነው። ስለዚህ እንዴት ይሆናል? ብቻውንስ እዛ ምን እንዳለበት። ሃይሚዬስ ይህንም ያክል ቤት ብቻዋን ነች። ካሜራማኑም ጠላት ነው ተብሏል። ጋይስ እስኪ ዝም ብላችሁ አስቡት። ሳሉት በቃ የምሬ ነው ሳሉት። የዛሬው ቪዲዮ በጣም ደስ ይላል ባይዘው ማለት ነው። ብሩኬ በዚሁ ቀጥልበት ከሃይሚ ጋር ያለህን ነገር። እንደውም ሌላ ሴት ከምትጎትታ ያመጣውን ነገር ካንስል አድርገህ በቃ ሃይሚ እረር ስትል በቃ ሳማት። የምሬ ነው ሳማት። በቃ ሀሳቧ ይቀየራል። እውነቴን ነው። እውነት ዛሬ ያየሁባት ነገር እንደዛ ነው። አፕል ሊበላ ሴት ተከትለው ትሄዳለች፣ ግን እኮ ጣልተዋል። ከዛ ደግሞ የቤትን ቁልፍ ስጠኝ አለች። የቤትን ቁልፍ ደግሞ ራሷ አውጥታ ቁልፉ መውሰድ ትችላለች። ባይዘዌ ነው ወይስ ቁልፉ አልታጣቂውን ፓስወርዱን። ከዛ እሱ ጋር ትጠገዋለች። ጠናት እቅፍ አታረጋት የዛን ሰዓት ብሩክ። ወይኔ ይፈራል እሱም ራሱ እንደሚመስለኝ ማለት ነው። ልክ ስጮህበት ይፈራል። እጁን ስብስብ አረገ። ባይዘዌ አትተፋፈሩ ማለት ካሜራ ላይ እንደዚህ ሳትፈሩ የሆነ ለመነካካት አትፍሩ። ብሩኬን ብትሆን ያኔ ሃይሚን ያልተረዳት ነገር አለ ብዬ ነው የማስበው። ምክንያቱም 4 ልጆቹን ወይ ስጪኝ ስትላት እምቢ አልከኝ እንዴት አለች? እንደዛ እንዴት? ይሄ ጥያቄ ሆኖብኛል ጋይስ። እኔ ባለጌ አትበሉኝ ቤተሰብ፣ ብልግና አይደለም እዚህ ጋር በቃ ማለት ይሄ ጓደኛዋ ነው፣ በቃ ፍቅረኛዋ ነው፣ አለቀ። ፍቅረኛዋ እስከሆነ ድረስ የወደፊት ባሏ እስከሆነ ድረስ ምንም ነገር ባስብ ቅር አይበላችሁ ጋይስ። መሆን ያለበት ነገር ደግሞ ሁሉም ነገር ያው ይሆናል። ሳይሆን አይደለም ይሁን እያልኩ ያለሁት ግን ነገ ዛሬ እያላችሁ የሰው ስሜት ማለት የሰው ደስታ አለ አይደል? ፍላጎት በቃ ሙን ስሜትም ባይሆንም ፍላጎት ሀሳብ በቃ አሁን እንዲህ ብለው እንዲህ ቀየመኝ ይሆን እንዲህ ብላት ትቀየመኝ ይሆን እያላችሁ በውስጣችሁ ሁለታችሁ የምትባባሉ ነው የሚመስለኝ እኔ ሳስበው አሁን ላይ ማለት ነው። እንዴ 4 ልጆችን ስጪኝ እምቢ አልከኛ እንዴት አለች? ምንም የቪዲዮ ማሳመሪያ ምናምን አይደለም ጋይስ። ይሄን ድራማው ምናምን ተውት። ይቺ አምለሰትንም ተዋት፣ እዩንም ተዋት። እነሱ በቃ ከእንትን ውጭ ናቸው። አለቀ። ምን አይነት አዲስ ድራማ እንደምታመጡ ባላቅም፣ ዛሬ ግን ሀራካታችሁ በጣም ደስ የሚል ቆይታ ነው። የኛ ውድ ቤተሰቦችም እንግዲህ ያው ኮመንት ላይ ብዙ ያየሁኝ ነው። አተጣሉም ተጣልተዋል። እንዴ ላይ የምንጻብ የምንጥል ጥል እንደዚህ ነው እንዴ? እስኪ ዋት አንገቷ ላይ ስትሳም እንዴት እንደሆነች ሃይሚ ካለቀ በኋላ ይሄ እብድ ነው እንዴ? ጾታዊ ትንኳሳ ሊያደርገኝ ነው እንዴ ያለች ምን ያለችው? ፖሊስ ጋር ደውላለሁ አለች። አይ ሃይማኖት ታደሰ እኔ እኮ ፈታ ነው የምታደርገኝ። መግቢያ ላይ የቸከሰችውና ማለቂያው ሌላ ጉዳይ።
እውነት እኔ በሳቅ ነው የምታስቀኝ። ለነገሩ ከማልቀስ ይሻላል። የምሬ ነው። ግን የቤት እመቤት የሆንሽበትን ሲስተም ብትነግሪኝ ደስ ይለናል። ውጭ ወጥተሽ አታውቂም። ምንድን ነው ምክንያቱ? አልገባኝም። በደንብ የቤት እመቤት ነው የሆነችው። ብሩክ ስለወጣ ነው ከቤት እና ለማንኛውም ይሄን የሚያክል ቤት ብቻዋን እንደማታድርበት እንደማትኖርበት ማወቅ መቻል አለባችሁ። ቤቱ ትልቅ ስለሆነ ስላልሆነ ሳይሆን ምን ታደርጓል ያን የሚያክል ቤት እንደው ቢያንስ ቢጣሉ እንኳን አንደኛ መኝታቸው ላይ ብቻቸው ነው። ከቤት የሚያስወጣ ነገር ምን አለ? አብረው እንኳን አይተኙም። እሺ አብረው ቢተኙ እሺ መቼስ ይሁን ይባላል። አብረው አይተኙ። ሲቀጥል ደግሞ ቤቱ ፎቅና ምንድር ነው። እሷ ፎቅ ብትሆን እሱ ታች ማድር ይችላል። ምንም እኮ ሲጋ ከቤት የሚያስወጣ በር የሚያስቆልፍ ነገር የለም። ኧረ እንደው እንደ ህፃናት ይሁን አንዳንድ ጊዜ ምንም ቢሆን ምን እናቴ ስንት ነገር የምናስበውና የምናገናዝበው ነገር አለ። ግን እናንተን ከተመቻችሁ ሂዱበት፣ ይመቻችሁ። ግን ያኔ ለነገሩ ብዙ ቤተሰቦችም ከምትረበሹ በሚናገሩት ንግግር የዛሬው በጣም 100% ጥሩ ነው። ሃይማኖት ታደሰ በጣም ደስ ይላል። ከነዛ ንግግሮችሽ ዛሬ ስማርት ስዊት ብዬሻለሁ፣ ብዬሻለሁ በዚህ አጋጣሚ ማለት ነው። እና ባልሽ ደግሞ በቃ አንገትሽ ላይ የሳመሽ ማይ ጋድ ደስ የሚል ሮማንቲክ ነው። ባይዛዊ ብሩክ ቀጥልበት በዚሁ የምሬ ነው። በቃ ሃይማኖትን ማስረሳት አለብኝ። ቄሟን ምናምን በቃ ፍቅር ተሰጣጡ። እስኪ በቃ በግልጽ አውሩ፣ የሆነ ተግባቡ፣ አትፈራሩ። ምን ትለኛለች ምን ትላለ ምናምን አትባባሉ። በነገራችን ላይ ሰው ካሜራ ላይ ሳይሆን ከካሜራ ጀርባ አይመስላችሁም? ቤተሰብ እንደዚህ አይነት ነገር ነው ያየሁባቸው ዛሬ ማለት ነው። የሆነ እሱ ሊቀርባት ይልና እሷ ደግሞ ትሸሻለ። ከዛ ደግሞ እሷ ትቀርበዋለች። ከዛ ደግሞ እሱ ዝም ይላታል ነገር እና መግባባት ያቃታቸው እስኪመስለኝ ድረስ ነው ዛሬ ፍጥጥ ብዬሳያቸው የነበረው እንጂ በመካከላቸው ምንም ውጣ የሚለው ሻንጣው ባዶ ነው። ሻንጣው ባዶ ነው። ካርቶኑ ላይ 2-3 ጫማ ተደርጎበታል። ከደረጃም አልወረደም። ብሩክ ራሱ በር ላይ ቆሞ ነው በሩ የተዘጋው። ሰው ቁልፉ ተነቀለ እንዳይባል እሱ ከፍቶ እንዳይገባ ቁልፉን እላው ላይ ተወቹ። ከዛ እሷ ሶፋ ላይ ቁጭ አለች። ተዘጋ ቪዲዮ። ከዛ በቃ ትከፍተለታለች። ብሩክ ይገባል። አለቀ። ሜቢ እንግዲህ አብሯቸው የሚሆን ሰው ከሌለ አብረው ሆኑ እንደዚህ ሆኑ እንዳይባሉ ሚፍታህም የለም አይደለም። ለዛም ሊሆን ይችላል ብዬ አስባለሁ። እንግዲህ እንደኔ ሐሳብ ማለት ነው። ለማንኛውም ዘና ፈታ ይመቻችሁ የኛ ውድ ቤተሰቦች፣ እናመሰግናለን። ባይ ባይ። መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍን አድርጌ ውስጤ ላኑርህ አልፈልግም ሌላ ሰው እንዲያፈቅርህ መልሼ ልውደድህ መልሼ አው ከራሴ ቀንሼ አፈሩ አመግቤ ነው